ኢትዮጵያ በውጥረትና በለውጥ መገናኛ የሰሜኑ ፖለቲካዊ ትኩሳት የክልሎች ደህንነትና የጂኦፖለቲካዊ ሽግግሮች ትንተና። ሰላም ጤና ይስጥልን ክቡራትና ክቡራን የሁለገብ ሐሳቦች የዩቲዩብ ቻናል ተከታታዮቻችን፣ ሀገራችን ኢትዮጵያ በአሁኑ ወቅት በርካታ መልክ ያላቸው ክስተቶችን እያስተናገደች ትገኛለች። ከሰሜኑ የሀገሪቱ ክፍል የሚሰሙ የጦርነት ድምጾች፣ በብልጽግና ፓርቲና በህወሓት አመራሮች መካከል የሚታዩ ቃላት ጦርነቶች፣ በኦሮሚያ ክልል የቀጠለው የጸጥታ ቀውስ እንዲሁም ኢትዮጵያን ማዕከል ያደረጉ የጂኦፖለቲካዊ እንቅስቃሴዎች የዛሬው ዝግጅታችን ዋና ነጥቦች ናቸው። በእነዚህ ርዕሰ ጉዳዮች ዙሪያ የተሰባሰቡ መረጃዎችን በጥልቅ የምንተነትንበት ልዩ ዘገባ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በቅድሚያም የአማራ ክልል የጸጥታ ሁኔታ፣ የወረታው ውጊያና የስትራቴጂ ለውጦች። የአማራ ክልል ካለፉት ወራት ጀምሮ የከባድ ውጊያ ቀጠና ሆኖ ቀጥሏል። በተለይም በደቡብ ጎንደር ዞን በምትገኘው ስትራቴጂካዊቷ የወረታ ከተማ የተካሄደው ውጊያ የሁለቱንም ወገኖች ትኩረት ስቧል። የፋኖ ኃይሎች በወረታ ከተማና በአካባቢው ወሰዱት ጥቃት በመንግስት ኃይሎች ላይ ከፍተኛ ጉዳት መድረሳቸውንና ከ500 በላይ የመንግስት ኃይሎችን መበተናቸውን ገልጸዋል። ለጎንደርና ለባህር ዳር ከተሞች መገናኛ በመሆኗ ይህ ቀጠና መያዙ ወይም አለመረጋጋቱ ለክልሉ የንግድና የወታደራዊ እንቅስቃሴ ትልቅ ትርጉም አለው። በሌላ በኩል መንግስት የድሮን ጥቃቶችን በመጠቀም የፋኖን እንቅስቃሴ ለመግታት እየሞከረ መሆኑ ተዘግቧል። ይሁን እንጂ እነዚህን የአየር ላይ ጥቃቶች በንጹሃን ዜጎችና በሲቪል ተቋማት ላይ እየደረሱ ያለው ጉዳት የክልሉን ህዝብና የመንግስትን ግንኙነት ይበልጥ እያሻከረው ይገኛል ተብሏል። ይህም የፋኖ ኃይሎች የህዝብ ድጋፍ እንዲያገኙና የትግል ስልታቸውን ከከተማ ወደ ከተማ ውስጥ ዘልቆ በመግባት እንዲቀይሩ አድርጓቸዋል ይላሉ። ቀጣዩ የትግራይ ፖለቲካዊ ምስቅልቅል፣ በደብረጽዮንና በጌታቸው ረዳ መካከል ያለው ፍጥጫ። በትግራይ ክልል ጊዜያዊ አስተዳደሩና በህወሓት ድርጅቶች መካከል ያለው ክፍተት አሁን ላይ ወደ ግልጽ የቃላት ጦርነት ተሸጋግሯል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አሁንም ሊያጠፉን የሚፈልጉ ኃይሎች አሉ ሲሉ፣ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ደግሞ የኋላ ቀር አስተሳሰብ ውጤቶች በማለት ሲወርፏቸው ተደምጠዋል። ይህ ፍጥጫ የሚያሳየው የትግራይን የውስጥ ፖለቲካዊ ስብራት ነው። ዶክተር ደብረጽዮን የህልውና ስጋትን እንደ ፖለቲካዊ ካርድ በመጠቀም የድርጅቱን የበላይነት ለማስጠበቅ ሲጥሩ፣ አቶ ጌታቸው ደግሞ ከፌደራል መንግስት ጋር በመቀራረብና አዳዲስ አሰራሮችን በመከተል ክልሉን ለማረጋጋት እየሞከሩ መሆኑን ያሳያል። የትግራይ ነጻነት ፓርቲ በበኩሉ የፕሪቶሪያው ስምምነት በተሟላ ሁኔታ ለመተግበሩ ክልሉን ወደ ሌላ ዙር ጦርነት ሊከተው እንደሚችል አስጠንቅቋል። ይህ ሁኔታ በትግራይ ህዝብ ላይ ሌላ ስነልቦናዊና ማህበራዊ ጫና እየፈጠረ ይገኛል ተብሏል። ቀጣዩ የኦሮሚያ ክልል ውጥረት፣ የሽመልስ አብዲሳ ጥሪና የመከላከያ ሰራዊት እንቅስቃሴ። በኦሮሚያ ክልል በተለይም ከሸኔ ወይም የኦሮሞ ነጻነት ሰራዊት ጋር የሚደረገው ውጊያ እንደቀጠለ ነው። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በሰጡት መግለጫ ክልሉንና ለውጡን ለማዳን ወጣቶችና የቀድሞ ሰራዊት አባላት እንዲደራጁ ጥሪ አቅርበዋል። የመንግስት መደበኛ ሰራዊት ከክልሉ አንዳንድ አካባቢዎች እየወጣ በምትኩ ሚሊሻና ፖሊስ እንዲተካ መደረጉ በሰራዊቱ ውስጥ ያለውን የሰው ኃይል እጥረት ወይም ወደ ሰሜኑ ግንባር የመዞር ፍላጎትን ሊያመላክት ይችላል። አቶ ሽመልስ ኦፕሬሽን ብናደርግም እየተፈተንን ነው ማለታቸው የታጠቁ ኃይሎችን በወታደራዊ እርምጃ ብቻ ማጥፋት አስቸጋሪ መሆኑን ማመናቸውን ያሳያል። በክልሉ የሚታየው ከፍተኛ የጸጥታ መደፍረስና የሚሊሻ አባላት መገደል የክልሉን አስተዳደራዊ መዋቅር ክፉኛ እየፈተነው ይገኛል። ቀጣዩ ዜናችን የጠቅላይ ሚኒስትር አብይ አህመድ የረመዳን መልእክትና የጂኦፖለቲካዊ አንድምታው። ጠቅላይ ሚኒስትር አብይ አህመድ የረመዳን ጾምን አስመልክቶ በአረመኛ ቋንቋ ያስተላለፉት መልእክት ከሃይማኖታዊ ይዘቱ ባለፈ ትልቅ ፖለቲካዊ መልእክት እንዳለው ተነግሯል።
ጠቅላይ ሚኒስትሩ የባህር በር ጥያቄዎችን የህልውና ጉዳይ እንጂ ሌሎችን ሉዓላዊነት የመንካት ፍላጎት አይደለም ማለታቸው በተለይም ከሶማሊያና ከግብጽ ጋር ላለው ውጥረት ማብራጃ እንዲሆን ታስቦ የተደረገ ነው ተብሏል። ኢትዮጵያ የቀይ ባህር ባለቤትነት ወይም ተጠቃሚነት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንዳላት ለማሳየት ጥረት አድርገዋል። ይሁን እንጂ በጎረቤት ሀገራት ዘንድ ያለው ጥርጣሬ አሁንም እንደቀጠለ ነው። ዓለም አቀፋዊ ክስተቶችና በኢትዮጵያ ላይ ያላቸው ተጽዕኖ። የቻይና የንግድ ውሳኔ ቻይና ኢትዮጵያን ጨምሮ ለ53 የአፍሪካ ሀገራት ምርቶች የ100% የንግድ ታሪፍ ነፃ መብት መስጠቷ ለሀገራችን የውጭ ንግድ ትልቅ ዕድል ነው ተብሏል። ይህም ከምዕራባውያን ጫና ለማምለጥ ለምትጥረው ኢትዮጵያ የኢኮኖሚ መተንፈሻ ሊሆን ይችላል። የቱርክና የሶማሊያ ግንኙነት። ቱርክ ዘመናዊ የነዳጅ ቁፋሮ መርከቧን ወደ ሶማሊያ ባህር መላኳ በአካባቢ ያለውን የኃይል ሚዛን ሊቀይረው ይችላል። ይህ ደግሞ ለኢትዮጵያና ለሶማሊላንድ ስምምነት ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ በትኩረት ሊታይ የሚገባው ሆኗል። የጋዛ ጦርነት። የእስራኤልና የሐማስ ጦርነት የቀጠለ ሲሆን ይህም በመካከለኛው ምስራቅና በቀይ ባህር አካባቢ ያለውን የጸጥታ ሁኔታ እያወሳሰበው ነው። ለኢትዮጵያ የባህር በር እንቅስቃሴ የጸጥታ ስጋት መሆኑም አይቀርም እየተባለ ነው። ማህበራዊ ቀውስ። የታርቻው መምህር አሳዛኝ ክስተት። በደቡብ ምዕራብ ኢትዮጵያ በታርቻ ከተማ አንድ መምህር ራሱ ላይ ቤንዚን አርከፍክፎ በእሳት ለመቃጠል መሞከሩ የሀገሪቱን ወቅታዊና ማህበራዊ የኢኮኖሚ ስቃይ በግልጽ ያሳያል። ምንም እንኳን ፖሊስ ድርጊቱ ከግል ሕይወት ጋር የተያያዘ ነው ቢልም በሀገሪቱ ያለው ከፍተኛ የኑሮ ውድነት፣ የደሞዝ አለመስተካከልና የተስፋ መቁረጥ ስሜት በዜጎች ላይ እያደረሰ ያለው ስነ ልቦናዊ ጫና ቀላል አለመሆኑን ያሳያል። መምህራን እንደ ሀገር ግንባታ ምሰሶነታቸው ኑሯቸው እንዲህ መመሰቃቀሉ የሀገሪቱን የወደፊት ተስፋ ጥያቄ ውስጥ የሚከት ነው። ክቡራትና ክቡራን፣ ኢትዮጵያ በአሁኑ ወቅት በውስጥ ጦርነት፣ በፖለቲካዊ ክፍፍልና በኢኮኖሚ ቀውስ ውስጥ ትገኛለች። መፍትሄው ወታደራዊ ጡንቻ ከማሳየት ይልቅ ሁሉንም ወገኖች ያሳተፈ እውነተኛ ብሔራዊ ምክክርና የሰላም መንገድ መከተል መሆኑን በርካታ ተንታኞች ይስማማሉ። የክልሎች መረጋጋት ለሀገር አንድነት ወሳኝ በመሆኑ መንግስትም ሆነ ተቃዋሚ ኃይሎች የህዝብን ሰላም ቅድሚያ ሊሰጡት ይገባል። ለዛሬ ያዘጋጀንላችሁ ትንተና ይህንን ይመስላል። በዘገባው ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግም ድጋፋችሁን ግለጹልን። በሌላ ዘገባ እስከምንገናኝ ሰላም ሁኑ። ሁለገብ ሐሳቦች፣ የእውቀትና የትንተና ምንጭ